በትትና አትቅዱ። ደግሞ እዛው ዩቱብ አዳምጡ። ተረጋግተሽ ለማስረዳ ሞክር። እሺ የኔ ውድ ምንም ማስረዳቱ በቃ ካልተረዱ ይሄ ታፋችን የሚወጣው ነገር ጥሩ ስለማይሆን ማስረዳት፣ ካልተረዱ ደግሞ አልፎ መተው በቃ ትውት ማድረግ። ይሄ እዝባላ አለ አይደል? እንደ ቆሻሻ ጣል አድርጊያችሁ። በእውነት ነው የምልሽ፣ አትከተይ፣ ራስሽን አታመሚ። አንቺ የራስና የራስሽን አላማ ይዥበት። ዝም ብለሽ የራስሽን አላማ ራስሽ የመሰለሽን ነገር መጥፎ ነገር ሳትናገሪ፣ በእውነት ነው የምልሽ የኔ ውድት። ፈጣሪ ይጠብቅሽ። አንዊ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ዋጋ እንደከፈልሽ አውቃለሁ ዋጋ እንደከፈልሽ በብዙ ነገሮች አውቀዋለሁ እኔ በብዙ። ፈጣሪ ግን እሱ በእውነት እኔ እንደዚህ ዋጋ የሚከፍሉ ልጆች፣ በተለይ ከልባቸው ሆነው ዋጋ የሚከፍሉ ልጆች ከውስጤ ነው የሚያስለቅሰኝ። በእውነት ነው የምልሽ። ፍሬ ማድረግ አለበት ለማለት ፈልጌ ነው አይደለም። አንድ አታክልት ዘርተሽ ፍሬ ስበይው አይደል? ያንን ፍሬውን ውስጥ የምትበይቁ መታገል ያለ ነው። እርግጥ አይዞሽ እሺ። በጣም ነው እኔ በእውነት ባላጠገብሽ ዘድ እያረከች እንደ እሷ እያለ አንቺ የምታለቅሽ መስሎኝ እኮ ነው። ይቅርታችን እንጂ አይደለም ዘድ ነች እኮ እኔ ስልሽ ሀንዬን ሳስብ በጣም ይሰማኛል። ለምን መሰለሽ? ብዙ ዋጋ እኔ ስለማውቀው ነው። እና ሰዎች ለምን እንደሚሉ ይከፋኛል። አልወድም። ችግር የለውም። ዋናው ልጆቻችን ወደፊት ነው። ብዙም የማታውቁት ጉዳይ ስላለ ነው። እና የሰው ልጅ ብቻ ፈጣሪ ይክፈልሽ። ሌላ ልለም የኔ ውድ በልጅሽ ያገኘ ሁሉ ነገር እናመሰግናለሁ። እሺ ልውረድ የኔ ውድ የውረድ የኔ እናትናገር ቆንጆሽ እናቴ ተባረኪልኝ፣ እግዚአብሔር ያክብርልኝ። እሙዬን የማለቅስ መስሎች ነው እንዴ? አውቆ አንቺ የምታለቅሽ መስሎኝ እኮ ነው። እኔ ደግሞ ይቅርታ ታርግልኝ። ያለመስሎ አይደለም ያው እንዳንትን ነው ማለት ሰው ብዙም ቀልድ ማያቅሰዋል። ለዛ መከራችን ወይኔ በስማ ሚዲያ የሚባል ግን የሚሰሩ ጠንካራ ሰው መሆን አለች። አንድ ሰሞን አጀንዳሽ ደህና ናችሁ? ሰላም ናችሁ? ደግሞ ይሄን ሰሞን ሰው ፎይ ብሎ ነበረ። ፈጣሪ ወይ አንቻቻችሁ ስሚ እንጂ አሁን ነው እንዴ ደህና አደራችሁ የምትወጡ? አንቺ ደግሞ እኔ ለራሴ ቁጭ ብዬ ነው ያደርኩት። አንቺ ምን አለብሽ? ታይ አሁን ነቃልሽ እንዴ ደህና አደራችሁ ያደርኩት እያልሽ አፋሩ ነው አላስተኛም ያለሽ ሳራ ገስት ስትልኪ እኮ አያስገባሽም። እኔ ጋር ሳርዬ ሳራ እንደገና ገስት ላኪ እስኪ። የምን ሳርዬ እንዴት ነሽ? የምን አፋር ምንድን ነው? አፋር አግብታ ነው ተባለ እኮ 5ኛ ሚስት። አልሰማሽም እንዴ? በቀደም ሳሚልኝ አይደለ ስሚ ሳሚልኝ ዩዘር የጠፋችው አፋር አግብታ ነው አለች። ተበደለ። በቀደም ለቡሩኬ እንትና የጋበዘው ሙዚቃ ምን ነበር? ማን ነበረ? ፍፄ በዳነው ተወደድኩኝ ዘደሽ አሁን እኔ ስለ ትላንት ነው። እስቲ ቪዲዮ እናውራና ትላንት ቪዲዮ ተመካክሮ ነው የሰሩት። ወላ እኔ ፍቅር ልኖርበት እኔ ተመካክረው ተቀምጠሻል ነበር እንዴ? እኔ ኮራማ ምልጠኝ ነው እንጂ እሷ ትነግረኛለች።
ሲጀመር ማለት ነው። ምን ነው የዛን ጊዜ እየተሯሯጡ ብርጭቆ እየተሯሯጡ በነበረ ጊዜ ለምን ፕራንክ ነው ብለው ሳይሉ ዛሬ ወይ በልጁ ቤት ይመጣሉ ወይ በሀይቢ ቤት ይመጣሉ። በልጁ ቤት ይሆናል ስለቆየ ይሆናል። እንግዲህ እግዚአብሔር ሰላሙን ያወርደው። እስኪ ለማንኛውም ሰላሙን ያምጣ። ከዛ በተረፈ ግን በቃ እግዚአብሔርን አንዳንዴ አይተን እንዳላየብናል። እግዚአብሔርን ግን እዚህ ሚዲያ ላይ ማርያምን ፍቅር ከተቀመጣችሁ በጣም እንትን ነው የምትሆኑት። ጭንቅላት ይበረዛል። እግዚአብሔርን ከባድ በጣም እዚህ ያየሽውን እኮ ቶሎ ብለሽ ገዝት ከፍተሽ እዚህ መተሽ ወይ መራገጥ። አንድ ጥያቄ ልጠይቃቸው። ደግሞ እኮ አፋቸውን እንደፈለጉ ቢከፍቱ እሷ በደንብ አይተው መተው ታያዩ። ይልሽ ልንገርሽ የብሩኬናውን ትላንት ማንም ያየ የለም። ማንም መጨረሻውን ያየ ነው እያሉ ነበረ። ታያቸው ባክሽ። ለእነዚህ ይታዘናል እንደ ይሄዱ 130 ነው ምናምን የታየለት እስከ 160 ገባ ላይ እኮ 12 ገባ 13 ገባ 13 ላይ እኮ ይሻላል። መቼ ግን እንደተሰራው አይደለም። ማን ያውራ? ማን ኮመንት ይጣፍ ለተደም ኮሜንት ስንት መሰለሽ እንዴ? ኮመንት ስድብም አለ ምክርም አለ። በብዛት ምክር ነው። ሀይሚን የተሳደበን ያላነበብኩም አንብቤ ያለው ምክር ነው። እኛ ሶስተኛ ሰው አንፈልግም። ሰላም አገራችሁ ወረኞች ገናሽ እውነትሽን ነው የኔ እናት ሳርዬ። እኑማ ሙጫኛችሁ ጀዱን በእናትሽ ይሳበሩ ማን ይውላችሁ እናንተ እዚህ ሚዲያ ላይ ምናምን ነው። ቆይ እኔ አንዴ ላውራና ሊወጣ መቼም እናንተ ሁሉ ጊዜ አዲስ ናችሁ። ነገም አዲስ ተነገ ወዲያም አዲስ ተቀየሩ። እስቲ እንዴ አሁንስ አልበዛም እንዴ? እንዴ እንደው ዛሬ እንዴት አድርጌ ልጮህ ሴትዮ ስላለች ነው እንጂ ጮክ ብዬ ነው የማወራ። ጨረቃ ፋሚሊ ተብዬ ማለት ነው። አትገለባበጡ። ሰው ወደድ ከነ ምናምኑ ስራ ነው ይስሩ፣ የፈለጋ ይሁን። ምን አገባችሁ? የራሳችሁ ኑሮ አትኑሩም እንዴ? ብሩክ የሆነ ነገር ስጀምር ሀይሚ የሆነ ነገር ስጀመር ይሄ ስራ ተመካክሮ ልጁ ከዩቱብ ስለጠፋ ተመካክሮ ሁሉም ፍፄ ያውቃል። ይሄ ከነሱ ጋር የሚኖር ያውቃል። ሁሉም በነሱ ዙሪያ ያለው ያውቃል። እናንተ ምን ቦታ ናችሁ ታዲያ? አረ እናንተ ሴቶች ተረጋጉ። በመድኃኒዓለም በተለይ አንቺ ማን ነገርሽ? እንደሚያውቁ ማን ነገርሽ? ቆይ ማሬ የጨረቃ ፋሚሊ ተብዬ ማለት ነው። በተለይ ሴቶች ናቸው። ሴት ልጅ ለመሳደብ የምትሮጡ ስንት ነገር ያሳለፈች ሴት ናት። ለእናንተ ደግሞ ቦታ አትሰጥም ለተሳዳቢ ማለት ነው። እሷ ሲጀመር ዘንድሮ ማለት ነው እቺ ጌም ያልቅና ማለት ነው። ሳራ ምን አለች? ከዚህ የበላይ ገና እናንተን ታቃጥላላችሁ። እናንተ እየተቃጠላችሁ ትኖራለች፣ እሷ ከፍ እያለች ትሄዳለች። አርፋችሁ ተቀመጡ። ከወደዳችሁ ከነ ምናምን ምን አገባችሁ እንዴ? እሺ ዩቱብ ለምንድን ነው የተከፈተ? ይሄን ብቻ መልሱልኝ። እነሱ ሀይሚና ብሩኬ ኖርማልም መጡ እንደዚህ መጡ። ከነሱ ስድብ ስለማይጠፉ ዝም በሉ። እናንተም ብሩክና ሀይሚ የምትወዱ ሰዎች ማለት ነው ዝም በሉ። ለነዚህ ለቅራቅንቦ መልስ አትመልሱ፣ አትናደዱ። እግዚአብሔርን እነሱ አይገባችሁ።